ይሄን ሼክ እንዲህ ያለ ይቀርጸው ቻናሽኔ ለይቴ ታለቀ ትወና በእግሯ ሄደች የሚሻገሩ ሰዎች አሉ ከመኪና ስትወርድ ያት ከዛ ጠፉ እንደ መንፈስ ነው የጠፉት ሰለቸኝ እኔ ፊልም ሰሪዎች ማህበር የእግድ ደብዳቤ ያወጣበት አይኖች በደስታ ሲኮሩ ከየት ነው ያመጡት ፈረንጅ ታሪክ የለውም ሲጀምር ፊልሙ ተመልካቾቻችን አይታችሁታል ሳንዱቹ ወቅተውት ነው እንደዚህ በስሪንጅ የምሬ ነው ፊልም እንዲህ አይሰራም አንዲ አልበርት እንስቴን ይሄን ቀረጸው ይልኝ ጸጉሯን በመጥረጊያ ይክፈሉት እኔ በቃኝ ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን ሪሞት ፕሮግራማችን ተጀምሯል ሰለሞን ጸጋዬ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን በብቃት በድምጽ በላይት በቅንብር በሙዚቃው በዳንሱ መረጃ መስጠት በሉት ምን በሉት እንዴ ብሎ ማየት በሉት ይሄው ማለት በሉት ሁሉንም አብረን እንማራለን እንስቃለን እና ደግሞ ቁም ነገር እንወስዳለን ማለት ነው ተመልካቾቻችን ፕሮግራማችን በይፋ ተጀምሯል አብራችሁ ነው ባለፈው የእናንተን ጥቆማ ሰምቼ ካኑም ኮላዲት ታለን አይቸው ነበር እና ጥቆማችሁ ልክ ነው ተመሳሳይ ፊልም ነው ብዬ ነግራችሁ አይተንም ነበር ድጋሚ የእናንተን ጥቆማ አየሁና ይሄንን ፊልም ተመልከተው ባክህን አላችሁ ከዛ አየሁት እንደዚህ በህይወቴ ተበሳጭቼ አላቅም ፊልም እንዴት አይሰራም የሚለው በደንብ የተመለከቱበት ፊልም ነው ያ ፊልም ማን ነው ምንድነው የሚለው እናያለን አብራችሁ ወደ ተመልካቾቻችን ፊልሙ የራስ ጌታ ይባላል ርዕሱ ቆንጆ ነው የራስ ጌታ ሲጀምር ደግሞ ያሉትም ነገር ሐሳባቸው ምንድነው እንደዚህ አይነት ትምህርት ሊያስተምሩ ነው እንዴ የሚያስብል ነው እያንዳንዱ ሰው ካስተሳሰብ ባርነት ተላቆ የራሱ ጌታ እንዲሆን ስንል ይሄንን ሰራን ይላል አቤት ምን አይነት ፊልም ሊሆን ነው ብዬ ተላልኩት አማኑኤል ተመስገን ተካ የሱ ፊልም ነው ልክ ፊልሙ ሲጀምር ኢንትሮዳክሽኑን ይዩት ይሄ ኢንትሮዳክሽን ማለት ነው ልክ ያወሩ ምናምን ነገር ፖዝ ከዛ ወይዘሮ እንትና የሚለው አቀራረብ በጣም የጥንት ኤዲቲንግ ነው ይሁን ግን እንደፈለገ ማቅረብ ዳይሬክተሩ መብት አለው ብቻ ተዋናዮቹን በዛው ላሳያችሁ አጀማመሩ ምንድነው አስብሎኛል ቤተል ተስፋዬ ትተውንበታለች በመሪ ተዋናይነት ከዛ እዚህ ጋር ደግሞ አቤል ፍቅሬ ያዕቆብ ባልዲን ናትናኤል ሙሉጌታ ፖዝ ዮሴፍ ፈረንጁ ይተውኑበታል እና ሌሎችም ማለት ነው በነገራችን ላይ ካራክተር ተብለው እዚህ ፊልም ላይ የቀረቡት ሁሉ ሰበብ የሌላቸው ድንገት የመጡ ታሪክ የለውም ሲጀምር ፊልሙ ተመልካቾቻችን ብቻ እንደዚህ አድርጎ ነው ኢንትሮዳክሽኑን የሚያሳየው ከዛ ፊልሙ ይጀምራል ሁሉም ፖዝ ሆኗል በነገራችን ላይ የራስ ጌታ የአማኑኤል ተመስገን ፊልም ነው ይላል ከዛ አንዲ ፒክቸርስ ፕሬዘንትስ ብሎ እስሎ ሞሽኑን ይውልኝ እንዴት እንደሚፈነዳዳ ይሁን ስልኩ ቁጥሩንም ያዟት በዛው ሲጀምር ፊልሙ ውድ ተመልካቾቻችን ካሜራማኑ ማለት ነው ሳሙና ላይ የቆመ ነው ይስለው በቃ እንዲህ ነው ካሜራው ሼክ የሚያደርግ ታዩታላችሁ ብሪጅ እንደዛ ይቀረጽ ይሁት እንዴ ሼክ እንደሚያደርግ ሼክ ሁሌ አላስፈላጊ ነው ይያልኩ አይደለም አስፈላጊ የሚሆንበት ጊዜ አለ ከዛ እንደዚህ በክላሲካል አብዶ ምናምን ብሎ የት ይወስደናል የሆነ ሬስቶራንት ይሁን ምን ይሁን የማያስታውቅ ረከቡት አጠገብ ሶስት ስዕል ከዛ የሆነ ባክግራውንድ ከዛ ይፈነዳ እንትን ያለበት የሆነ ጠረጴዛና ወንበር ላይ አንድ ፈረንጅ የምትመስል የኛ ሴት ተቀምጠው ያሳየናል ከዛ አስተናጋጁ መጥቶ ፓስታዋን ደቅ ያጋታ ስሙት የሚያወሩትን አንድ ድምጻቸው በደንብ አይሰማም እንከፍና በእድሜ እንኳን የፍቅረኛ ተሞክሮ የለኝም ግን በጥናቶች ውስጥ እንዳነበብኩት ከሆነ ጥናት ግን እሷን እያልከኝ ቅልፍ ስትነቃ እሱ ጊዜ ያለ አርማይ ነው ከየት ያመጡት ኢንፈረንስ ልብስ ይጠፋብህ በምትኩ ደግሞ የሰረቀህን ሰው ካጠገብ ስታገኘው ስልክ በጮኸ ቁጥር ደግሞ ልብስ ጥቅ ሲል ስታያት ደግሞ ለራስህ
እወዳታለሁ እያልክ ለራስህ ስታጉረመርም ምንድነው? ድንቅ ነው። የስንት ዓመት ሰው ወሬ ነው እያሰማን ያለን? ከሰዎች መካከል ስታየት አይኖች በደስታ ሲኮሩ መኩራት ነው ደመን መታረገኝ ከምትነግርህ እያንዳንዱ ነገር ጀርባ ያለውን እውነታ ስትረዳ በትክክል ሁሉም የራሱ እውነት አለው። ተመልካቾቻችን ሁሉም እዚህ ጋር ቆይ ልመልስላችሁ። እያወሩ ነው ሁለቱ። እንቅስቃሴ የለ ምን የለ አይደለ? ፓስታው እዚህ ጋር አይታችኋታል። ማንም ያረጋት የለም ወዲና ወዲያ አላሳዩንም። እያወሩ ልብስን ጥቅ ሲል እንደዚህ ምናምን እያያችሁ ነው። ባዶ ነው ሳህኑ፣ የሁለቱም ሳህን ላይ ባዶ ነው። እዚችና እዛች ጋር ማለት ነው። ሲያግረመርም እያለች ነው። ኑድል ይሁን ኢንዶሚን ተቀምጧል። በጣም ሎ በጀት ፊልም ነው በነገራችን ላይ እና ኢንዶሚኖ ብለን ለመጠርጠር እንገደዳለን። ምክንያቱም በኋላ ላይ ማሳያችሁ ነገር አለ። መኩራት ነው ይላል። ከምትነግርህ እያንዳንዱ ነገር ጀርባ ያለውን እውነታ ስትረዳ አዮ ፓስታው ተደርጓል። ፓስታው እያያችሁት በሙሉ ተከስተዋል። እኔ እንኳን በአቋሜ ጸንቼ ነው የምቆመው። በአቋሜ ጸናው ነኝ። በጣም የተከበርኩ ሰው ነኝ። ሌላ ሴት መፈለግ ትችላለህ። አቋም ነው ስትለው ሰምታችኋል። እዚህ ጋር ካራክተር ቢልዲንግ ላይ ማን እጅግ በጣም የተሳሳተ ጥይታን ነው ያዩት። ይኸው እዚህ ጋር ደግሞ ጃምፕ ከት አለ። እዛ ጋር የተቀመጡ ሰዎች ሁሉ እንዲህ ይላሉ። ጃምፕ ከት ረከቦቱ ሙሉ ገብቷል። የመጀመሪያ ፍቅረኛ ማንናት ስትለኝ ጃምፕ ከት በቃ ካሜራ ቀይረው እንትን ማለት ይችሉ ነበር። አንግል መቀየር ይኸው እዚህ ጋርም ጃምፕ ከት ነው። ንገሪያት በቃ እኔ ጋር ነው የምታድሩ ይላታል። ይኸው እዚህ ጋርም ጃምፕ ከት አለ። ኧረ ፕሮፌሰር ነው የምትለው። ከዛ እሺ በቃ አለችና ተነስተ ሄደች። አደሩ ውድ ተመልካቾቻችን አደሩ። መጀመሪያ ላይ ቢውልድ ያደረጉልን ካራክተሯ ማለት ነው ስለ ፍቅር የምታውቅ በጣም የተከበረ ማንነት ያላት። ከዛ በኋላ እኔ በአቋሜ የጸናው ሰው ነኝ እና ሌላ ሴት መፈለግ ትችላለህ ፍላጎት ሌላ ነገር ከሆነ ትለዋለች። ከዛ አይ እኔ ጋር ማድረግ አለብሽ ቤት አስፈቅጂ። አረ ፕሮፌሰር ትለዋለች። ደውይ ብያለሁ ደውይ እሺ መጣሁ ብላ አስፈቅዳ ወዲያው ድብን ብላ ስታድር ያሳየናል። ከዛ በኋላ ብዙ ጊዜ ፈረንጆች በትወና ይታመኑ። ፈረንጅ ሰው ነው፣ ሁሉም ፈረንጅ ሰው ነው በነገራችን ላይ። ብቻ ሆሊውዳቸው ላይ ፊልም ተሞክሯቸው ላይ ፊልምን ቀድሞ መጀመራቸው፣ ከፊልም ጋር ማደጋቸው፣ ከዛ የኢኩዊፕመንት የትምህርት ቤቶች ሁሉ ነገር ማለት ነው ጎበዝ እንዲሆኑ ያደርጋቸዋል። የኛ ሀገር ፊልም ደግሞ ይሄ ፊልም ግን ደወረስት አክተሩ ፈረንጁ ነው መተወን የማይችለው ነው ፈልጎ ያመጡትና ይሄን ትወና ይወልኝ 3 ሰዓት ተኩል ላይ የቀጠርኩት እንግዳ አለ። አቶ አውጋችሁ ይባላል። ስለ ልጁ ጉዳይ ያወራሽ ከነ ሰዓቱ ማለት ነው። ከይዞን ለማክታ ሰጥቼልሻለሁ ነይስ ከሚመጣ ድረስ ተወያዩበት። እሺ ጥሩ ግን እንዳታረፍድ እንግዳ አይደለሽም ያመለ እሺ ደወረስት አክቲንግ ማለት ነው። 3 ሰዓት ተኩል ላይ የቀጠርኩት እንግዳ አልጋው ላይ ሼክ አለ እንዲቆሙ ነው የቀረጸው። ጉዳይ ያወራሻል ከይዞን ስፖንጅ ነው አይዝለትም ነው ነይስ ከሚመጣ ድረስ ተወያዩበት። እሺ ጥሩ ግን እንዳታረፍድ ስትል ዝም ብላለች እንዳየመቆ። እሺ ጥሩ ግን እንዳታረፍድ እንግዳ አይደለሽም ያመለ እሺ ይሁን ሼክ እንዲህ ያለ ይቀርጸው። ከዛ ላይት ስታንድ ይኸው እዛ ጋር ቆሟል። ይኸው እዛ ጋር ብለር የሆነው ማለት ነው እሱ ሸፍኖኝ ነው። የሚገርም ነው። ከዛ ይዞ ይመጣል ቁርስ ብላው ይለዋል። ይሄስ እዚህ ጋር የሆነ የበረኪና ዕቃ ይመስላል። የካቻፕ ዕቃ ሊሆን ይችላል ወይ የመስተርድ ዕቃ ሊሆን ይችላል። ከዛ አጠገቡ ካቻፕ አለች። ይኸዋት እንዲህ ነገር ነው ቀባ ነገር ያደረጓት እንዲህ ነገር ነው ያደረጉት። ዳቦ ግን ደረቅ ነው። ውስጡ ላይ ምንም አይነት ሳንዱች የለውም። ወይ እንቁላል ሳንዱች የለውም፣ ወይ ስጋ የለውም። ምንም ነገር የለውም። በምን አወቅት አሳያችኋለሁ። አንደኛ ሲገምጠው ታውቃላችሁ ምን አይነት ደረቅ ዳቦ እንደገመጠ ታዩታላችሁ። ይኸው ሲገምጠው ይታያችኋል። ደረቅ ነው። ምን ያረከ ደረቅ ነው። ያቺኛዋን ብቻ ነው ያሳየው። እዩት ንጣቱን ለኮ የኢንኮርስ
አንደኛ እሱ ነው። ኧረ ተው እንዴ እዚህ ላይ ትሉኛላችሁ። ሁለተኛውን አሳያችኋለሁ። ያኔ ገባችሁ ሲወረውራት ይሁት አይታችሁ ቅለቷ የዳቦዋ ምንም የላትም ባዶ ነች። አትሰነጠቀችም እንዲሁ ሁላ ዙሪያዋ ማለት ነው። የገመጣት ብቻ ነው ክፍቷ። ሳንዱቹ ወቅተውት ነው እንደዚህ በስሪንጅ ምን አለበት አሁን እንቁላል ጠበስ ተደርጎ ቢገባ ደረቅ ዳቦ ካቻፕ ምናምን። እዚህ ጋር ደግሞ ማለት ነው ላፕቶፕ ሰሪ ይሁን በነገራችን ላይ መስሪያ ቤቱ ማለት ነው ምን እንደሚሰራ ጸሐፊው አልነገረን። ሞቲቬት ሲያደርጉ ታያላችሁ፣ እርስ በርስ ሲጣሉ ታያላችሁ፣ ስራ ከሰርን ሲሉ ታያላችሁ። ምን እንደሚሰሩ ግን አያስታውቅም። ግድግዳ ላይ በተለይ አልበርት አንስታይን ምናምን እንትን አለ። ላፕቶፓቸው ላይ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው ምናምን ሃይማኖታዊ ጥቅሶች ምናምን አሉ። ምን እንደሚሰሩ ግን አይታወቅም። እዚህ ጋር 3 ላፕቶፕ አለ፣ 3ቱም አልበርት ይጽፋል ግን ደብዳቤ ያለ ምናምን ይኸው ይሄ 3ቱ ማለት ነው። ከዛ ይኸውት ጭራሽ አይትወና ትወና በግሮ ሄደች። ይሄ ፊልም ማለት ነው ወደ ተመልካቾቻችን በ2 ቀን ወይንም በ1 ቀን እንደተቀረጸ የምታውቁት ማለት ነው። አንደኛ ነገር ፋሽዋል እንትናቸው ጺማቸው፣ ከዛ ልብሳቸው፣ ከዛ አፒራንሳቸው ይሄ በቃ አይደል ጸጉራቸው ምኑ አፈራረዙ ቁመቱ ርዝመቱ ጺሙ ፊልሙ እስኪያልቅ ድረስ ያው ነው። ልብስ ሲቀይሩ ታዩታላችሁ፣ አለበለዚያ ደግሞ አይቀይሩትም የሆነ ቦታ እሱ አሳያቸዋለሁ። ይሄ ብሪጅ ነው አሉ እና ማለት ነው አሳልፍ የሆነው እንጂ ከዚህ በላይ ረጅም ነው። እዩት። ከመንገዱ ጋር የሚያገናኘው ነገር የለ፣ በሌሊት የሚገባ ኮንትሮባንድ ዕቃ የለ፣ ምንም የለም እኮ ባህር ውስጥ ሊወስዱን ይሄን ሁላ መኪና ያሳዩናል። ፊልም እንደዚህ አይሰራም። የምሬን ነው። ፊልም እንዲህ አይሰራም። ብሪጅ ማለት የሆነ ሰው የሆነ ቦታ አለ እዚህ ቦታ ነው ሎኬሽኑ ብሎ ማሳያ ነው። ይሄ ሁላ መኪና ሲያልፍ ካሳያችሁን ግን ወይ አደጋ ሊኖር ይገባል፣ ወይ እዛ ቦታ ጋር የሚፈጠር ነገር አለ፣ ወይ አስፋልት ሲሻገር የሆነ ሲሆን ነገር ሰበብ ያስፈልገዋል ከረዘመ ብሪጅ ማለት ነው። ከዛ ባህር ውስጥ ይወስዱንና እዩት። ድምጽ የለ፣ ሙዚቃ የለ፣ አምቦሃና ጠርሙስ ውስጥ ውሃ ነው ሊሆን የሚችለው በጀታቸውን ስላየን። ለማንኛውም እዩትማ ድምጽ የለም ይላል። ለምን እንደሚጠጣ አናውቅም። ሴት አለቃ ልትመጣበት ነው እና ጭራሽ ማለት ነው ፊቱ ሁላ ማለት ነው ዲፎከስ ሲሆን ታዩታላችሁ ካሜራ ላይ ማለት ይላል። ዲፎከስ ነው ወይ ያኛውን ብለር መስታወቱን አላየ። ይኸው እዚህ ጋር ደግሞ ይሄን ብሪጅ ይል ያላለቀ ቤተክርስቲያን አለ። 2 ሴቶች አሉ ወክ እያደረጉ ማለት ነው። ሊነጋጋ አካባቢ ነው ወይም 11 ሰዓት። አይ ግን ፀሐይ እንደዚህ እየወጣች ነው ይገባ። እዩት። እዚህ ጋር ደግሞ ዮጋ እየሰሩ ነው። በህይወቴ እንደዚህ አይነት ዮጋ አይቻላቅም። በዛ ላይ የተጠቀሙበት ክላሲካል ከዮጋ አሁን ከምናየው ትዕይንት ጋር እኩል አይደለም። ኮሜዲክ ክላሲካል ነው። ኮሜዲክ ማጀቢያ ነው። የሆነ ሰው እንደዚህ ያለ እያደባ ምናምን ወይንም ነገር ተንኩል ሊያረግ ነገር ምናምን ይሄ ክላሲካል ብዙ ጊዜ የሚሆነው ያቺ ዮጋ እየሰሩ ነው አሉ። ከነ ሜካፓቸው ምናምን በጠዋቱ ሜካፕ ተሰርቶ ዮጋ የሚሰራው ቀልድ ይሁንልኝ። እግሩ ተቀምጣበታለች እግሯ ላይ ይሄን ቀረጸው ይሁንልኝ። ጸጉሯን በመጥረጊያ ይክፈሉት። በቃ እንዲሁ ዮጋ እየተሰራ ነው አሉ። ይገላበጣል። ምን አገባ ነው አሁን መቅደስ ይላል ደግሞ ታቱ እያቸው ደግሞ እዚህ ጋር ትራስ ላይ የተቀመጠች ደግሞ እኔ በቃኝ የሚለው ቲክቶከር አለ። ዝምቧን እሺ በላትሽ ዮጋ እኔ በቃ አረት ኦፍ ምንም ፐርፐዝ የለውም። ምንም ፐርፐዝ ማለት ነው። ሰበብ የለውም። በቃ ዝም ብለው ነው እንዲህ ምን እሺ አሁን ምን ከፊልሙ ጋር የሚያገናኘው ነገር የለም። እሱ ይገላበጣል፣ እነሱ ውጭ ላይ ዮጋ ይሰራሉ። እሺ ከዛስ እኔ እንጃ ቶም ቪዲዮግራፊ ይሁን ከዛ የሆነ ትምህርት ቤት ውስጥ ይሁን አሳይመንት ሲሰጥ ለተማሪ ከዚህ የተሻለ ፊልም ይሰራል እርግጠኛ ነኝ። ፐርፐዝ ሰበብ እዚህ ጋር ደግሞ ማለት ነው ላሳያችሁማ። አሁን ተመለሰ ልንሄድ ነው ደግሞ ደነዛ ዶመከረ ይሄ መኪና ያልፋል። ከዛ አጠገብ ደግሞ የሚሻገሩ ሰዎች አሉ እያያችሁ
የሚሻገሩ ሰዎች አሉ ከመኪና ስትወርድ ከዛ ጠፍ እንደ መንፈስ ነው የጠፉት ከመኪና እስክትወርድ እኮ ነው ያሉት ትናንሽ ወርቅ ሚኒ ማርኬት ይሄን ጫማ ይወልኝ የራስ ጫማ ነው ነገር ይሄው ኮሮኮንች ላይ ግን የታባቱ ይኬድበታል በጀት የለም ከዚህ የሆነ መጽሐፍ ቤት ይገባሉ ሁለት ፍሪኮች መጡና የሆነ መጽሐፍ ነው የሚጠይቁት ከዛ all of a sudden ስሟት የምትለው ልክ ነህ መጽሐፉን ጆን ሚለር አልጻፈውምም አላሳተመውም መጽሐፉ ለየት ያለ ታሪክ ያለው ሲሆን ከ1684 እስከ 1738 የኖረው እንግሊዛዊ ቀልደኛ ጆን ሚለር በዱሪር ቲያትር ቤት ወይም ሃምሌት በተሰኘው ቲያትር ላይ እንደ መቃብር ቆፋሪ ሆኖ በመጫወት ግራ ገባቸው ልጆቹ ራሱ የሚገርማችሁ ነገር ሚለር ያልተማረ ሰው ነበር የ1652 የ1644 ምናምን ታሪክ ነው የምትወረው እና የምታስጠናው ባለቤቱ ነበረች ይሄን ሁላ ታሪክ ታውቃለች ላይብረሪ መቆም ብቻ የሷን አንባቢነት አይገልጽም የታሪክ ተመራማሪ ነች እዚህ ፊልም ላይ ካራክተሯ ምንድነው በምንድነው ቢልድ አፕ የሆነው ካራክተሯ ለማሳተም ገቢውን ለቤተሰቦቹ ረድቷል ለሁለት ክፍለ ዘመን ምርጥና ብቸኛው የቀልድ መጽሐፍ ለመሆን በቅቷል ጭራሽ እንትን አለው ይሄ ሰለቸኝ ሰደን የሆኑ ከቶች ምናምን እሱ በቃ ታዲያ ጆን ሚለር ሳይጽፍ በአንድ ካሜራ ነው የቀረጹትና ሲሳሳቱ ሌላ የሚያግዛቸው ካሜራ የለም በጣም ከጠበቅነው በላይና ካሰብነው በላይ ነው ተረት ምንድነው እንደዚህ ያለችኝ ምንድነው ያወራችሁ እያሉ ነው አወጣጣቸው ራሱ እንደበር መነጽሩ ላይም ታይታደው ይሄን ታሪክ አላውቀውም ነበር ይላል ብዙ ሰው አያውቀውም ባሌ ከሊቅም ሊቅ ትልቅ መሆን ትራሽ ሌላ ታሪክ ታወራለች ደግሞ ቀልድ ልንገርህ ብለው ማለት ነው አለ እሻጭ እዚህ ጋር ደግሞ ይልኝ ወንዱ ኦፊስ ይላል ፊልሙ ላይ ወንዱ የሚባል ሰው ጋር ኦፊስ እየደወለ ነው ይሄን ቁጥር 13 ቤት እንዴት ነው የተጠቀሙት እነዚህ ሰዎች ምክንያቱም ከዚህ በፊት ምላት የነበረች ነገር አለች ፊልም ላይ ስልክ ቁጥርን ስታሳዩ ለዛ ፐርፐዝ ብላችሁ ያወጣችሁት ሲም መሆን አለበት እባካችሁ ብዬ ተናግሬ ነበር ግን ብዙዎቹ ያደርጉትም እንደዛ ከዛ እቺ ቁጥር ፐርፐዝሊ ለዚህ ፊልም ተብላ እንዳልወጣች አውቄታለሁ ምክንያቱም 13 ቤት ነች ከዛ ደግሞ የሆነ ቦታ ይቻታል አንድ ፒክቸርስ ተብሎ ደግሞ ስልክ ቁጥሩ አለ ካሜራ ላይ አንድነት ቱራ ኤንዲ ፒክቸርስ ይላል እዚህ ጋር ፊልሙ ሲጀምር 0913 094000 ብሎ ያስቀመጠው ነው ወንዶ ኦፊስ ብለው ያስቀመጡት ውድ ተመልካቾቻችን አንዳንዴ ማርኬቲንግ እንዴት እንደሚመጣ አይታወቅም አሁን እቺን ስትሳሳቱ ሰለሞን ጸጋ የተባለ ልጅ ሪሞት ላይ እንደዚህ ስልክ ቁጥሬን አቅርቦ ያሰጣኛል ብለህ እንዳልሆነ እርግጠኛ ነኝ ግን ደግሞ አይታወቅም የእግዚአብሔር ነገር አሪፍ ስራ አሪፍ ኮኔክሽኖች ይዞልህ ሊመጣ ይሆናል እንዴ አንድ ፒክቸርስ ነው እንዴ ፊልም ይሰራው ብለው ሰው ይሄን ቁጥር አይቶ ሰርጋለኝ ፊልም አለኝ ዶክመንተሪ አለኝ ብሎ ሊደውልልህ ይችላልና የማስታወቂያ መጥፎ የለውምና እኔ አላጠፋውም በነገራችን ላይ እናንተ ናችሁ ብለር ማድረግ የነበረባችሁ ወይንም ሌላ ቴክኒክ መጠቀም የነበረባችሁ ወይንም አለማሳየት የነበረባችሁና ከጠቀመ ይጥቀመ ለማንኛውም ቀጣይ ሲኑ ይሄ ነው ይሄ መኪና ማለት ነው ማርያምን አሳለፍኩት በቃ አለበለዚያ ማለት ነው ይሄን ሁላ ታዩ ነበር ይሄ ሁላ መኪና ሲያልፍ ትራፊክ እንኳን እንደዛ አይምኮ ቤቱ ነው የሚገባው ከዛ የቅድሟ ብሪጅ ተደገመች እነዚህ ሁለት ሰዎች ያላለቀ ቤተክርስቲያን ሊነጋ ወይ ሊመስል ከዛ ስሟት ሞቲቬት ነው የምታደርገውና እዩት እዚህ ጋር አልበርት አንስታይንን የጻፉበት ማን ነው ስፔሊንግ ሁሉ ልክ አይደለም የቢሮ ግድግዳን የሚያክል ቦታ ላይ ማለት ነው አልበርት አንስታይን ሲጽፉት አይን ረስተዋታል አልበርት EINSTEIN ነው ስፔሊንግ አልበርት እንስቴን ያሉትና አልበርት አይንስታይን ነበር መሆን የነበረበት ጭራሽ ተሳስተውታል ይሄንን ስፔሊንግ ማለት ነው ከዛ ግን ፐርፐዙ ራሱ ግራን የሚገባው ሞቲቬት ለምታረጋቸው ምናምን እና ዳይሬክተር ሁና ነው ደግሞ የተቀጠረችው የመስሪያ ቤት ግራ ያጋባል ስሟት ነገ ራሳችሁን ድርጅት ስትከፍቱ ሰራተኞቻችሁ ሊሰሩላችሁ እንደምትፈልጉት ነው መሆን ያለበት ማንም ሰው ያልዘራውን አያጭድምና ድርጅቱ ሲያድግ እናንተም ሰማይ ቤት ነው የስለው ቢሮአችሁ በነገራችን ላይ ኤክስፖዠሩ እንዳለ የፈነዳ ነው ከዛ በጣም ኃይለኛ አለቃ የሆነች
ቢሮዋን የምታስከብር እንደዚህ ሞቲቬሽን ስፒች ምናምን የምታደርግ ሰራተኛውን በሰራችሁ ልክ ነው የምትከፈሉት ጎብዙ ምናምን ስለ ስርዓት ስለ ገብረ ገብነት የምታወራው ሴት ይውልኝ አጋጣሚ አያት ተቀመጥ ብቻውን የሰከረ ብቻውን የጠጣ ብቻውን ይሰክራል አገናኙ ድንገት ክለብ ላይ ከዛ አደሩ አሳልፈው ነው በነገራችን ላይ ይሄን ራሱ ይሁት ፍጥነቱ ይሁት በ6 በ7 እጥፍ ነው ያሳለፍኩት ታዩ ነበር ይሄን ሁሉ ማለት ነው ቲማቲም እስከከተፍ ድረስ 2 ደቂቃ ከእንቅልፉ ተነስቶ እሷ ጋር እስኪደርስ ድረስ ተነሳ እንዴ እንዴት ነው እዚህ የመጣሁት በመኪና እንዳስቀመጥኩት ነው አላለም ይሁት ይሄን ደግሞ ኢንሲኒዩት ዝም ብሎ ጫካ ጦር ይዛ ትሄዳለች አይኗን ሸፍና ምናምን ወረወረች ከዛ ወደቀ ከዛ አይ ደግሞ ልዩ ነገር ታሳየኛለች ቢሆንሰብ ልታዩ የማትችለውን አላማ ወይም ግብ ልትመታው ካራክተር እኔ ልንገራችሁ ብዙ ጊዜ የሆሊውድ ፊልሞች ላይ ማለት ነው የአይምሮ ህክምና ምናምን የገቡ የሚጣበሱ ጥንዶች አሉ አይደል አይምሮአቸው የታመሙ ሰዎች እነሱ እንኳን ማለት ነው ፐርፐዝ ያለው ሰበብ ያለው ፍቅር ነው የሚይዛቸው። አንተ ምን አይነት ሰው እንደሆንክ ታውቃለህ? አንቺ ንገሪኝ። ምን አይነት ሰው እንደሆንክ ጦር ምናምን ከየት አምጥታ ነው አይታ ስትወረውሩት እሱ ደግሞ ምንድነው የት ነው የሚኖሩት? አስተካኩ ራሱ አስተካኩ እንዲህ ነው የተሰካው እርግጠኝነት ማለት ነው። ፊዚክስ አናውቅም እኛ። ከዛስ ቀለም ከየት አመጣች? ወይኔ እናቴ ቀለምና ብሩሽ መታ ማለት ታከብበታለች እንትኑ ቲምና ጸጉራው ልክ ሲጀምር እንዳለው ነው። አሁን ሊያልቅ ነው ፊልሙ በደንብ አሳልፈው ነው በቃ አንተ ሰካ ያው እንዲህ ነው የታኩት። ጦር መወርወር እስከየት ለመደች? እንደዚህ ኢላማውን የጠበቀ አወራወር እንዴት አወቀች? ከጦር ጋር ያላት ግንኙነት ምንድነው? አቤት እዚህ ፊልም ላይ ማለት ነው ስለ ካራክተር ቢልድ አፕ ማለት ነው ምንም አያውቁም። ፊልም እንደዚህ አይደለም የሚጻፈው። አንድ ሰው የሆነ ማንነት ካለው ማለት ነው ያንን ማንነት የሚገነባበት መንገድ አለ። ዝም ብለህ ብድግ አድርገህ ማለት ነው የሆነችን የቢሮ ዳይሬክተር ጦር እንደዚህ አድርገው ወርውራ ማለት ነው ቀጥታ ማለት ነው ስክት የምታረግ ሰው አታረጋትም። ሰበብ ያስፈልጋታል። ልጅ እያለች እንዴት ነበረች? እንዴት ለመደችው? ማነው አባቷ? ለምን አስወረወርካት? ጦሩን ከየት አመጣችሁ? ጫካ ለምን ሄዳችሁ? ቀለሙ ከየት መጣ? ብሩሹ ከየት መጣ? ምናምን መመለስ አለብህ። ዝም ብላ አታስወረውራትም። ጭራሽ እኮ ማለት ነው አትስትም። ሁላ እኮ አይኗን ከፍታ ስትወረውር አትስትም። ይት ትላለች እንዴ! እንደዚህ አይነት እኔ ትወና ይቻላል። አልቋል። ውድ ተመልካቾቻችን በነገራችን ላይ ይሄንን ፊልም ነው ውሃ ትይዛላችሁ፣ ከዛ ከምትወዱት ሰው ጋር ጎን ለጎን ሶፋ ላይ ትቀመጣላችሁ፣ ትጀምሩታላችሁ። ቀድሞ ይሳቅ ይሸነፋል እያላችሁ እያስያዛችሁ ማየት ነው ያለባችሁ። ስለሚያስቃለን ፊልሙ በጣም ክሪንጅስት በቃ ይሄ የምሪ ሽምቅቅ የሚያደርግ ማሳቃላ እንዴ ምናምን የሚያስብል እንደዛ ነው። እኔ እዚህ ፊልም ላይ ቆንጆ ነገር ይሄንን አየው ያን አየው ብዬ መሸንገል አልፈልግም። ምክንያቱም ያየሁትን ነው የምነግራችሁ። የተለፋ ነገር ቢኖረው ትንሽ ጥረት ብትኖረው ትንሽ መጨነቅ ትንሽ ማወቅ ብትኖረው ጥሩ ነበር። የፊልም ሰሪዎች ማህበር ይሄንን ፊልም ምን ሊያደርገው ይችላል? አላውቅም እንደሚያደርገው ወይ የሆነ አላውቅም ወይ የእግድ ደብዳቤ ያውጣበት ወይ የሆነ ነገር ያርግበት አላውቅም። ብቻ ለማንኛውም ግን ለቻሌንጅ አሪፍ ነው። ቀልዱን እንተውና ማለት ነው ቻሌንጅ ይሳቅ ይሸነፋል ብላችሁ አሲዛችሁ ማለት ነው ልታዩት ትችላላችሁ። ይሄ ፊልም የዛሬ 3 አመት ነው የተሰራው። በ3 አመት ውስጥ በአመት 10,000 ሰው ነው ያየው። 30,000 34,000 እንደዛ ቪው ነው ያለውና ገብታችሁ ብታዩት ጥሩ ነው። ቅድም እንዳልኳችሁ ደግሞ ማለት ነው የአርሰናል ደጋፊውን የሳሚዳን ጓደኛን የሰይፍሻን የቅርብ ሰውን ካሜራማኑን አንድዬን ግን እንድታበረታቱት ስራ ካለም ደውላችሁ ናልን እንድትሉት እጠይቃለሁ። ፊልም ሪቪዋችን የተመለከታችሁትን ይመስላል። ቀሪ ተወዳጅ ሆኖ
የአርቲስት ቴሌቪዥን ፕሮግራሞች ወደ እናንተ ይቀርባሉ። ሰለሞን ጸጋዬ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ሪሞትን ወደ እናንተ ይዘንላችሁ ቀረብን። በሚቀጥለው ሳምንት ደግሞ ሸጋ የሆነ ፕሮግራምን ይዘንላችሁ እንመጣለን ማለት ነው። ሰላም ሁኑልኝ። መልካም ሳምንት ይሁንላችሁ። ቻው